አብም ይሰጣል እኔም እሰጣለሁ እያለ ነው። ከዚህ ውጪ እኔ ተነስቼ እኔና አብ አንድ ነኝ አልልም፣ በጭራሽ ልል አልችልም። የትኛውም የመጽሐፍ ቅዱስ ክፍል ላይ የትኛውም ሐዋርያ እኔና አብ አንድ ነን ብሎ ያስተማረም የለም፣ በሉም ያለን የለም። የኢየሱስ ክርስቶስ የእግዚአብሔር ልጅነት አንድያ ነው የተባለው፣ የሚመስለው ልጅነት የለም። ምክንያቱም እሱም ከቀድሞም ጀምሮ ወልድ ነው፣ የእግዚአብሔር ልጅ ነው። መጣ የተባለው ማን ነው? የእግዚአብሔር ልጅ መጣ ነው የተባለው። እሺ ሞቶ ከተነሳ በኋላ እሱ የበኩር ሆነ፣ እኛ ደግሞ እሱ የበኩር ከሆነ ነገርኩህ እኮ አንድ ልጅ የበኩር ካለው ተከታይ ወንድምና እህቶች አሉት ማለት ነው። እንደ ሰው አይደለም። ጥቅሱን አውጪና ነው ምንድን ነው የሚለው ለህዝቡም ግልጽ እናድርግለት። ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው እኛ የእግዚአብሔር ልጆች ስንባል እሱ የበኩር እኛ ደግሞ ተከታይ ልጆች የምንሆነው ማለት ነው። የትኛው ጥቅስ ላይ ከተነሳ በኋላ? እሺ ይህንን እንደዚህ አይነት ነገሮችን ቁጭ ብለን ለመነጋገርም ዲቤት ለማድረግም ሁለታችንም ተቀጣጥረን ማድረግ እንችላለን። አንተ እንድትዘጋጀው እኔም ተዘጋጅቼ ማለት ነው ሁሉንም። አሁን እኔ ከ5 ሰዓት ተኩል በኋላ ለ5 ሰዓት ተኩል ተቀምጫለሁ። ከ5 ሰዓት ተኩል በኋላ ለምሳሌ እግዚአብሔር አንድ ልጅ አለኝ ሲል ላከ፣ አንድያ ልጁን ላከ። አንድያ ልጁን ከላከ በኋላ እኔ የማምነው የሞተበትን ልጅ ፍለጋ ነው እንደገና ልጆችን ሊያድን በክርስቶስ ኢየሱስ የመጣው ነው የምለው። እኔ ለምሳሌ እኔ አዶፕትድ ልጅ ነኝ ብዬ አላምንም። ለምንድን ነው ካልከኝ ልጅ ጠፋበት ልጅ ላከ ነው። እንደ ሉቃስ 15 ላይ እንዳለው ልጅ ማለት ነው። ልጅ ጠፋበት ልጅ ላከ። ስለዚህ ልጅ ሆኖ ሲመጣ እሱ እኔም ደግሞ የመጀመሪያ ልጅ ነበርኩኝ፣ ወደቅኩኝ፣ ከእግዚአብሔር ተለየው፣ መጣ ኢየሱስ ክርስቶስ ወደ ልጅነት የመለሰኝ። ይሄንን ነው ማምነው። እግዚአብሔር እኔና አብ አንድ ነን ሲል ኢየሱስ ክርስቶስ እኔ የአብ ዘር አለብኝ ማለት እንጂ እኔ አብ ነኝ ያልኩ እንዳልሆነ አውቃለሁ። ልጅ ነኝ ስል ማለት ነው ዘሩ አለብኝ። ልክ አንተ ሜሎስ ልጅ ብትወልድ ቁርጥ ሜሎስን እኮ ነው አንድ ናቸው ብልህ ሜሎስ ነው እያልኩ አይደለም፣ የሜሎስ ልጅ እያልኩ። እኔ አሁን እኔና አብ አንድ ነን የሚለውን ነገር ስናገር አብን ራሱን እግዚአብሔር ነኝ እያልኩ አይደለም፣ የአብ ዘር እኔ ውስጥ አለ እያልኩ። ስለዚህ እኔ እግዚአብሔር ነኝ እያልኩ አይደለም፣ የእግዚአብሔር ልጅ ነኝ እያልኩ። ከመጀመሪያ ጀምሮ የእግዚአብሔር ልጅ ነኝ እያልኩ ነው። የጠፋሁትም የወደቅኩትም ከልጅነት ነው። ስለዚህ አንድያ ልጁን ላከልኝ፣ መልሶ ወደ ልጅነት የመለሰኝ። ይሄ ነው የኔ እምነት። እሺ የአብ ዘር ስትይ ምን ማለት ነው? አብ ምንድን ያለው ዘር? የመለኮቱ ባህሪ ተካፋይ ነኝ። እግዚአብሔር በመልኩ እንደ ምሳሌው ፈጥሮኛል። በመልኩ እንደ ምሳሌው ፈጠረኝ ማለት የሱ ዲኤንኤ አለብኝ ማለት ነው። ዲኤንኤው ማለት ስፒሪቱ ማለት ነው። እኔ የማምነው ለምሳሌ እኔ የማምነው ሰው የሰው ሁለንተና ሶስቱም ውቅር ነው ብዬ ነው ማምነው። ሰው መንፈሱ፣ ነፍሱ፣ ስጋው ማለት ነው። እነኚህ ሶስቱ እኔ ውስጥ አሉ፣ ወይም ደግሞ እኔ ሶስቱን ነኝ። ተሰሎንቄ ላይ እንደሚለው እግዚአብሔር መንፈስ ነው፣ ነፍስ አለው፣ ስጋ የለው። እኔ መንፈስም ነፍስም ስጋም ተሸክሜያለሁ። እሱ ነው እኮ አሁን ትልቁ ችግር ብዬ ማስበው። ኦኬ ዲኤንኤ ምንድን ነው? ለእግዚአብሔር ዲኤንኤ ምን ማለት ነው? ስፒሪቱ። የእግዚአብሔር ዲኤንኤ ስፒሪቱ ነው፣ ስፒሪቱ ነው። እኔ አሁን ለምሳሌ ምንድን ነሽ ብትለኝ ከእግዚአብሔር የተካፈልሽው ምን ነው ብትለኝ መንፈሱ ነው። እግዚአብሔር መንፈስ ነው። ስለዚህ የአብ ዘር ይሄ መንፈስ የምትይኝ የአብም የወልድም የመንፈስ ቅዱስ ነው አይደል? ኦፍ ኮርስ። ስለዚህ የአብ ዘር አለኝ ስትይ አብ ወልድ መንፈስ ቅዱስ በስላሴ እናምን የለ እንዴ? አንድ እኮ ለይተሽ የአብ ዘር ስትይኝ አብ ምንድን ያለው ዘር እኮ ነው ያልኩሽ። አብም ወልድም መንፈስ ቅዱስም። አሁን እዚህ ጋር እኔና አብ አንድ ነን የሚለውን ነገር ለመናገር ፈልጌ እንጂ አብ ተለይቶ ወልድ ተለይቶ መንፈስ ቅዱስ ተለይቶ እያልኩ አይደለም። እሺ ምንድን ያላችሁ ዘር? እግዚአብሔር የተካፈልኩት መንፈሱን። አሁን እኔ ይኸውልህ ሰው መንፈስ ነው፣
ነፍስ አለው በስጋ ውስጥ ይኖራል የሚለውን ነገር በጣም ባስፈሪ ሁኔታ ስለሚታይ እዚህ ምድር ላይ ማለት ነው። መንፈስ ነኝ በቃ ጨርሻለሁ መንፈስ ነኝ አልልህም። መንፈስም ነፍስም ስጋም የሶስቱ ውቅር ነኝ። ግን ይሄንን አሁን እኔ ስጋ ነኝ እኔ መንፈሳዊ አይደለም መንፈሳዊ ነኝ እንጂ መንፈስ አይደለሁም ውስጤ ውስጥ መንፈስ አለ እንጂ መንፈስ ይሄንን ድብልቅልቅልቅልቅ ያደርጉታል። ምንም ልል አይደለም የፈለኩት ከእግዚአብሔር የተካፈልኩት ማንነቴ መንፈሱ ነው። እሺ የተካፈልሽው ነገር ተካፍያለሁ። እሺ ተካፍያለሁ ስትይ ምን እያልሽኝ ነው? እሱን አሁን ግልጽ እንታደርግልኝ የምፈልገው ነገር የእግዚአብሔር የሆነው ነገር ሁሉ አለሽ? የእግዚአብሔር የሆነው ነገር ሁሉ አለኝ። ሁሉ ነገር አለሽ? ያ ማለት እግዚአብሔር ነኝ ማለት ግን እያልኩ አይደለም። አይ እሱ ወደሱ እንመጣለን። ምን ማለት እንደፈለግሽ እሱን ታስረጅናለሽ፣ ችግር የለው። የእግዚአብሔር የሆነው ነገር ሁሉ አለኝ ብለሽኛል። እሱን እንደውም ልታሳይኝ የምትችይው የመጽሐፍ ቅዱስ ድጋፍ አለ አሁን የምታስታውሹ? እንዴት የእግዚአብሔር የሆነው ነገር ሁሉ አለኝ ማለት እኮ እግዚአብሔር በመልኩ እንደ ምሳሌው ፈጥሮኛል። እሱን ራሱን አድርጎ ዘፍጥረት 1:26 ላይ እንደሚለው በመልኩ እንደ ምሳሌው አድርጎ ፈጥሮኛል። እሱን ቁርጥ ነኝ እኔ። ምን ማለት ነው መልክ ማለት ራሱ? እግዚአብሔር ባንቺ አይነት መልክ ነው ያለው። መልክ ስትይ ምን ማለትሽ ነው? ይሄ ስጋ አይደለም እንጂ ምን ማለትሽ ነው መልክ ስትይ? መልክ ስል አሁን መንፈሱን ተካፍያለሁ ከባህሪው ፍቅሩን ባህሪው የምንላቸውን የእሱን ማንነቶች በሙሉ ተካፍያለሁ። እሱ ውስጥ ያለውን እየገለጥኩት ነው፣ ሌላ ጉዳይ ነው። በእኔ ላይ እየተገለጠ ነው፣ ሌላ ጉዳይ ነው። ክርስቶስን ለመምሰል በእግዚአብሔርን በማወቅና በማመን ወደሚገኝ አንድነት በመምጣት ሙሉ ሰው ወደ መሆን ክርስቶስን ወደ መምሰል እመጣለሁ፣ ሌላ ጉዳይ ነው። ያንን ነገር ለመምሰል እመጣለሁ፣ አድጋለሁ፣ ሌላ ጉዳይ ነው። ከዛ በተረፈ ግን መልክ የሚለው ከእግዚአብሔር የተካፈልኩትን ሁሉ ተካፍያለሁ። ያንን ግን እንዳልኩ ክርስቶስን በማመን በማወቅ ወደሚገኝ አንድነት በመምጣትና ሙሉ ሰው በመሆን ወደ ክርስቶስ ፍጹም ሙላት እሰራለሁ። እሺ ተካፍያለሁ ስትይኝ ያልተካፈልሽው ነገር እንዳለ ያሳይም ቃሉ። ተካፈልኩ ማለት ምን ማለት ነው? አልገባኝ። ተካፍያለሁ አልሽ አይደል? ተካፍያለሁ ስትይ ባይ ዲፎልት ያልተካፈልሽው ነገር አለ። ቃሉ ራሱ እኮ እሱን ነው የሚያሳየው። ባይ ዲፎልት ያልተካፈልኩት ነገር ምን ማለት ነው? ተካፍያለሁ ምን ማለት ነው? ተካፍያለሁ ከሱ ተካፍያለሁ። ክፍል እንደዚህ ተከፍሎ ለብቻ የቀረሽ ነገር አለ ነው? ምን ማለት ነው? እንድታብራሪው። ተካፍያለሁ ምን ማለት ነው? ቃሉ ወስጃለሁ ከሱ። አሁን ምሳሌ ስነግረህ አንተ ልጅ ብትወልድ አንተ ውስጥ ያለውን በሙሉ ልጅህ ይወስዳል፣ ይካፈላል። ስለዚህ እንደሱ ነው እግዚአብሔር አንቺን የወለደሽ። አባቴን ተካፈለ ማለት አንተ እሱን ነህ ማለት አይደለም። ተካፍለሃል ማለት እንጂ ከሱ ተካፍለሃል ማለት እንጂ ልጅህ አንተን ነው ማለት አይደለም። እስቲ አንድ የመጽሐፍ ቅዱስ ክፍል ብታነቢ ደስ ሮሜ 8:15 ልታነቢልን ትችያለሽ ከቻልሽ? ይችላል። እንግሊዘኛው ባይብል አለሽ? አለኛ አጠገብ አይደለም እንጂ አለ። ታምጣው እኔ ላንብብልሽ። አይ ከምትነች እሺ አንብብል። እሺ ሮሜ 8:15 ሮሜ 8:15 ሮሜ 8:15 ላይ እንደዚህ ይላል you have received the spirit of adoption as sons ይላል። የትኛው መጽሐፍ ቅዱስ? የትኛው መጽሐፍ ቅዱስ ማለት እኔ አዶፕሽን በሚለው አላምንም። ገላትያ 4:4ም አዶፕሽን ነው የሚለው፣ ኤፌሶን 1:5ም አዶፕሽን ነው የሚለው፣ ጠቅላላ ሐዋርያው ጳውሎስ ልጅ ብሎ የጠቀሳቸው ሁሉ አዶፕሽን ነው የሚለው። እኔና አንቺ ያው ግሪኩና መባባል የለብንም ብዬ ስላሰብኩ ነው ቢያንስ እንግሊዘኛው እንድታይ ያደረኩሽ። አሁን አንቺ አላምንም ስትይ ማስረጃ አለሽ ወይ? ያው እኔ ከመጽሐፍ ቅዱስ ሐዋርያው ጳውሎስ የተናገራቸው ከልጅነት ጋር ያገናኘው ጠቅላላ አዶፕሽን ነው የሚለው። አዶፕሽን የሚለው እንግሊዘኛው አዶፕሽን ነው። መሄድ እንችላለን፣ ወደ ግሪክም ወደ ሂብሩም መሄድ እንችላለን። ወይ ነብዩ ይሄ ነው። አንድ ነገር እሺ ሜሎስ አንተ አዶፕትድ እንደሆንክ ነው የምታምነው?
እግዚአብሔር ቃል እንደዛ ነው የሚናገረው። አይ አንተ የምታምነው ነው የጠየኩህ። እኮ እግዚአብሔር ቃል የሚናገረው ነው የማምነው እኮ። አንተ የምታምነው እሱን ነው። እሺ መጀመሪያ የማን ልጅ ነበርክ? መጀመሪያማ የቤተሰቦቼ ልጅ ነበርኩ። አይደለም እግዚአብሔር አንተን አዶፕት ከማድረጉ በፊት የማን ልጅ ነበር? ባልኖርኩበት አመት የእንትና ልጅ ነኝ ልል አልችልም። ከቤተሰቦቼ ከተወለድኩ በኋላ ነው ሜሎስ የመጣው እንጂ ከዛ በፊት አልነበርክም። የት ነበርኩ? ከዛ በፊት የት ልኖር እችላለሁ? ከማዕፀን ሳትሰራ በፊት አደረገን እግዚአብሔር? እኔ አልነበርኩም። ስለዚህ አንተ አቶ እንትናና ወይዘሮ እንትና ናቸው ያመጡ ማለት ነው። አንተ ነበርክ? እናት ሳትወልድ በፊት ነበርክ? ነበርኩ። ኦኬ። በዘላለም ውስጥ ነበርክ? የት ነው የነበርከው? በመንፈስ ዓለም። ኤግዚስት ታደርግ ነበር በመንፈስ ዓለም? ሁሉም ሰው ኤግዚስት ያደርጋል። ማስረጃ ስጠኝ። አንተ አላወቅም ማለት አላወቅም ማለት ማስረጃ ሰጥሃል። ዘፍጥረት 1:26 ሂድና አንብበው። ምን ይላል ዘፍጥረት 26 ላይ? አንተ እንደነበርክ ይነግረኛል። ሁላችንም እንደነበር ይነግረናል። ኤግዚስት እናደርግ ነበር ሁላችንም? አሳይ። ቁጥር 26 ላይ ነበር ኤግዚስት ጀምሮ አንብበው። ምንድን ነው የሚለው? አንብብ ይኩት ከ26 ከ28 በመልካችን እንደ ምሳሌያችን ፈጠረ እኮ ነው የሚለው። ቆስቲ እስከ 28 ተረጋጋ፣ አዳምጥ። ሲነበብ አዳምጥ። ለአንብበውና ከዛ የሚለው ነው። ከዚህ በኋላ እግዚአብሔር በመልካችን በአምሳላችን እንፍጠር ሰዎችን በባህር ውስጥ በሚኖሩ አሳዎች፣ በሰማይ በሚበሩ ወፎች፣ በእንስሳትም እና በምድር ላይ በደረታቸው እየተሳቡ የሚንቀሳቀሱ ፍጥረቶች እንዲሁም በምድር ሁሉ ላይ ስልጣን ይኑራቸው አለ። በዚህ አይነት እግዚአብሔር ሰውን በራሱ መልክና በራሱ አምሳያ ፈጠረ። እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። ማንን የፈጠረው እግዚአብሔር? እስቲ መልስልኝ። ኤግዚስት እንደምታደርግ አሳየኝ። እዚህ ጥቅስ ላይ ላሳየህ እኮ ብለህ መልስ። የጠየቁህ መልስ። ልታሳየኝ እኮ ነው የመጣው። ዝም ብሎ ጠቅሶ ማለት አይደለም። አሳይ። አንተ እዚህ ጋር እንደነበርክ አሳየኝ። ተነበበ አይደል? አሳይ። እዚህ ጋር እንደነበርክ አሳየን። ስማ፣ አስቸኩል። ስማ አይደለም እኮ ወዳጄ፣ ጠየቀኝ፣ መለስኩልህ። አንተ ማስረጃ አለኝ ብለህ አመጣህ። አሳየኝ ኤግዚስት እንደምታደርግ። አልመለስክም። መልስ። እኔም ጠይቅህ ኤግዚስት እንደምታደርግ አሳየን ወዳጄ። ዘፍጥረት 1:26 ላይ ኤግዚስት እንደምታደርግ ክርክር እኮ አይደለም። ይኸውልህ እኔም አይደለም ማለት ፈጠራቸው የሚለውን የተነበበውን ጥቅስ መልስ። ቆይ ኮኪ ፌር እንሆን። ጠየቀኝ፣ መለስኩለት። አልነበርኩም። እኔ ኤግዚስት አላደርግም ብየዋለሁ፣ እሱ አደርጋለሁ አለኝ። ስለዚህ እዚህ ጋር አሳየኝ፣ ኤግዚስት እንደምታደርግ አሳየኝ። ስማ፣ ይኸውልህ ሜሎስ፣ እኔ ልመልሰው ይሄንን። ቆይ አንቺ ኤግዚስት አደርጋለሁ የምትይ ከሆነ ሳትወለጅ በፊት እሱን አሳየኝ። አንቺ ለምን አትሰማም እንዴ? አንተ ጆሮ የለህም እንዴ? ስማ እንጂ። አይ እሷ መልሰላለሁ ብላኛለች። መልስ ያለው ሰው ስማ፣ ይኸውልህ ዝም ብሎ እኮ ማውራት እውቀት አይደለም፣ ማዳመጥ ነው እውቀት። ስለዚህ የምነግርህን ነገር አዳምጥ። ሰምቼ ከዛ ደግሞ አንተ ስታወራ ደግሞ ስማ። እየጠየቅኩ ነው። ስለዚህ ይሄ ከዚህ ክፍል ላይ አሳየን ኤግዚስት እንደምታደርግ። ቆይ ስማ እንዴ፣ አሳየን ወዳጅ። ወደ ሌላ ትሄድ። አሳይ፣ ጠቅሰሃል፣ አሳይ ኤግዚስት እንደምታደርግ። እሺ ቆይ አንድ ጊዜ ተሰማሙ። ተሰማሙ፣ ሁለታችሁም ተሰማሙ እንዴ? አሁን ልክ እንደዚህ የሚያስብለን እኔ ነኝ ሁሉንም የማውቀው ስለምንል ነው። ሁላችንም ሁሉንም አናውቅም፣ ከእውቀት ከፍለን ነው የምናውቀው። እዚህ ጋር ፈጠራቸው ሲል ምን ማለቱ ነው? ኤግዚስት አደርጋለሁ ብሎ አይደል እንዴ? ኤግዚስት አደርጋለሁ ብሎ ነው የጠቀሰው። ስለዚህ ያሳየኝ ያልኩት ምንም የተወሳሰበ ነገር አይደለም። የጠየቁት ኤግዚስት እንደሚያደርግ ያሳየኝ ነው ያልኩት። ምን እኮ ስማ። ስለዚህ አሳየኝ። በመጀመሪያ አንተ ለመስማት ፈቃደኛ ሁን። ለመስማት ፈቃደኛ ከሆንክ የምነግርህን ነገር ሰምተህ ከዛ በኋላ ትናገራለህ እንጂ ከላይ ማውራት እውቀት አይደለም። ይኸውልህ በመጀመሪያ እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። ማንን? ሰዎችን። ስለዚህ ሰዎች ሲፈጠሩ ሰዎች ነው የሚለው፣ አዳምና ሔዋን የሚል ቃል የለም። ስለዚህ እግዚአብሔር ሰዎችን ወንድና ሴት አድርጎ ፈጥሯል። ሰዎች የሚለው ምኑ ጋር ነው? ሰዎች የሚለው የትኛው ቁጥር ነው? ሰውን እግዚአብሔር ሰውን በመልኩ ፈጠረ ነው የሚለው። ሰው እኮ የወንድም የሴትም ሰዎች አይደለም፣ ሰውን ነው። ሰው የወንድም የሴትም ነው። ሰውን በመልኩ እኮ ሰው ወንድም ሴትም እኮ ነው። ወንድም ሰው ነው፣ ሴትም ሰው ነው እንዴ? ሰዎችን ለምን አትሰማም? ማስተማር ይኖርብኛል። እሺ ቀጥል፣ ችግር የለውም።
ይኸውልህ አማርኛ እኮ የማይልገባ አንተ ነህ። ሰው የወንድም የሴትም ነው። ሴት ሌላ አይደለችም፣ ወንድም ሌላ አይደለም። ወንድም ሴት ነው አይደለም ጥያቄ። ስለዚህ በቃ ሰዎችም ይሁን ሴት ወንድም ይሁን ሰው እግዚአብሔር ሰዎችን ካለ ሰዎችን ነው። ሴትም ትሁን ወንድ ሰው ካለ ሰው ነው። ስለዚህ ሰውን ፈጠረን የሚለው ወንድና ሴት አድርጎ ፈጠራቸው። ስለዚህ ወንድና ሴት ተፈጥረዋል። እዚህ ጋር ማን ነው የፈጠረው? ወንድና ሴት እግዚአብሔር ነው የፈጠረው። አይደለም። ማን ናቸው እነዚህ ወንድና ሴት የተባሉት? ሰው በሙሉ ሁሉም ወንድና ሴት ነው። እዚህ ጋር ያሉት ስፔሲፊካሊ ኤግዚስት ያደረጉት ለማን ናቸው? ሰዎች በሙሉ። አንተ ነበርክ እዚህ ጋር ነገ የሚወለዱት ገና የሚወለዱት ያልተወለዱት ሁሉ ኤግዚስት አድርጓል። እሺ እንደዛ ከሆነ ቁጥር 28 ላይ ብዙ ብሏቸዋል አይደል? አዎ ብዙ ካላቸው ስለሌለው አይደል ብዙ ያላቸው? ሁሉንም ሰው በስጋ ነው የሚበዙት። ብዙ ያላቸው ስለሌለው አይደል የሚበዙት? በስጋ ነው የሚበዙት፣ ስለሌለው አይደለም። በስጋ ነው የሚበዙት። አዎ ታዲያ በምንድን ነው እንዲባዙ የፈለከው? በስጋማ በመጀመሪያ ሰው በሙሉ የተገኘው በእግዚአብሔር መልክና አምሳል በመንፈስ ዓለም ነው። ስለዚህ ሰው የሚጀምረው ከመንፈስ ዓለም ነው። አሳየን በመንፈስ ዓለም እንደነበር ይሄ ሰው እንዴ። በቃ ይሄው እኮ ወንድና ሴት አድርጎ አይልም። በመንፈስ ዓለም ነበር ምን አድርጎ አይልም። ወዳጄ አይልም። ስማ በመንፈስ ዓለም ነበር አይልም። ስለዚህ አሳየን መጽሐፍ ቅዱስ ስማ። ሜሎስ ዘፍጥረት 1 ላይ አሳየን። በመንፈስ ዓለም ነው። አይ ሜሎስዬ ያስነካህ። ለምን አትሰማም? ንገረን ካልከው ይናገር እሱ ደግሞ እስኪ። ይኸውልህ ትልቁ ችግር ምን መሰለህ? ለመስማት ፈቃደኛ አይደለም። ስለዚህ በጣም ቶሎ ቶሎ ስለምታወራ አዋቂነት ያለብህ አይደለም። ስማ እኮ እየነገርኩህ ነው። አታስጨርስም፣ ሀሳብ አታስጨርስም። ሀሳብ ማታስጨርሰው ደግሞ ይሄ የመረዳት አቅም ትንሽ ስለሆነ ነው። ትሬሽሆልድ ትንሽ ነው። ስለዚህ ትሬሽሆልድን አስተካክልና አሳየን አይደለም እኮ ይኸውልህ ትሬሽሆልድን አስተካክልና ሰማ በደንብ አሳየን። ዘፍጥረት 1 ላይ መንፈሳዊ ዓለም የሚለውን አሳየን። ይኸውልህ አሁን ሰማ አንተ መሬት ላይ የሚልም የለውም። አታሳየኝም እኮ አንተ ወዳጅ። እኔን አሳያለሁ፣ አንተ ቀጥል አሳይ። በመንፈስ ዓለም ነበር የሰው የሚለውን ነገርኩህ። በቃ ይኸውልህ አሁንም ነግረን ስማኝ። ሰው የተፈጠረው የሰው መገኛ የሰው መጀመሪያ በመንፈስ ዓለም ነው። በመልካችን በአምሳላችን እንፍጠራለን። በመልኩና በአምሳሉ ፈጠረ፣ ባረካቸው። ምን ብሎ ባረካቸው? ወንድና ሴት ምድርን ግዙ፣ ብዙ ተባዙ ብሎ ባረካቸው። ዳሴት በቃ አንተ ደግሞ የምታስተምረው በመንፈስ ዓለም ነበር የሚለው የታሳየው ተነበበልህ። ዳሴት እኮ አይባልም። አላነበብኩም። መንፈስ ዓለም ውስጥ ነበር የሚለው እንዴ? የቱ ጋር ነው? አላነበብኩም። ስለዚህ በመንፈስ ዓለም እያጠራን መሄድ አለብን እንዴ? መንፈሳዊ 27 ላይ በዚህ አይነት እግዚአብሔር ሰውን በራሱ መልክና በራሱ አምሳያ ፈጠረ። እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው እኮ በመንፈስ ዓለም ነበር የሚለውን ነው አንቺ የምታምኘው ከሱ ጋር? የትኛውን ልትመልሽን? አንቺ የምጠይቅኝ የትኛውን ሀሳብ ይዘሽ ነው? አንተ የትኛውን ሀሳብ ይዘሽ? እኔ ያስኩት ሀሳብ የትኛውን ሀሳብ ይዘሽ? በመንፈስ ዓለም ነበር የሚለው አንተ የትኛውን ሀሳብ ይዘሽ? ኧረ አንዴ እንስማማ እንዴ። አንዴ ቆይ እሱ የትኛውን ሀሳብ ይዞ ነው የሚጠይቀው? ማን እኮ እየገባ ነው ነብዩ? እሱ እኮ እኔ አንተንም ሀሳብ አይደለም የነባር ሀሳብ እዚህ ጋር ያለውን ነው የምጠይቀው እኮ። የምጠይቄ የትኛውን መሰረት ይዘሽ ነው? በመንፈስ ዓለም ነበር ሰው የሚለውን ነው አይደለም? የትኛውን ሀሳብ ይዘህ የምጠይቀው? እኔማ በመንፈስ ዓለም ኤግዚስት የሚያደርግ ሰው የለም ወዳጅ። 4 ነጥብ። ከየት ነው የጀመርከው? እነኚህ ሰዎች ሲፈጥራቸው አንድ ጊዜ ልጠይቅ። እነኚህ ሰዎች ሲፈጥራቸው ወንድና ሴት አድርጎ ሲፈጥራቸው ኮኪ እሱ በመንፈስ ዓለም ሰው የለም የሚል አምጣ እስኪ አንተ። ኤግዚስት የሚያደርግ ሰው የለም ሀሳቡ ሲጀምር አንተ እኮ ማምጣት ያለብህ አለ የምትል ከሆነ አንተ ነህ መጀመሪያ ያለብህ። አንተ እድሜ ስንት ነው ስትባል 20 30 እያልክ በመንፈስ ዓለም ኤግዚስት አደርጋለሁ የሚል ትምህርት የለውም መጽሐፍ ቅዱሳችን። ካለው ታሳየኛለህ። አሳይቻል። ምንም የለም። አሁን እዚህ ጋራ ቆይ ላሳያችሁ። ጠየቃችሁኝ አይደል? ላሳያችሁ። ለምሳሌ ቁጥር 26 ላይ ቆይ ጠየቀችን ኮኪ። ቆይ ቁጥር 26 ላይ ምን ይላል? እግዚአብሔርም አለ ሰው በመልካችን እንደ ምሳሌያችን እንፍጠር እያለ ነው። እንፍጠር ምን ማለት ነው? እንፍጠር ምን ማለት ነው? አንተ ንገረኝ። ቆይ ኮኪ ጠየቀችኝ አይደል? ከኮኪ ጋር እያወራንን ያለ ነው። እንፍጠር ምን ማለት ነው? የነበረ ነገርን ማምጣት ማለት ነው እንፍጠር? አይ ያልነበረ። በቃ
ስለዚህ በመንፈስ ዓለም ላይ ኤግዚስት አደርጋለሁ የሚል ትምህርት የለም። አይደለም። እዚህ ጋር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው አለ። ወንድና ሴት እነኚህ ሰዎች ሲፈጠሩ እዚህ ጋር አሁን 27 ላይ እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ነው ብሎ አለ። እዚህ ጋር ወንድና ሴት አድርጎ ሲፈጥራቸው አዳምና ሔዋን ስጋ ለብሰው ቆመዋል እዚህ ጋር። እሺ የመጀመሪያው ነገር እንግዲህ ዘፍጥረት ምዕራፍ 1 ላይ ጥቅልል ሐሳብ ነው እየነገረን ያለው እግዚአብሔር። ቆይ ጠየቅሽኝ አይደል? ለምን ወደዛ ተናገራቸው አለ እኮ ልመልስልሽ። አይ አይደለም የኔም ጥያቄ ይመለሳ። አሁን እኮ ልመልስልሽ እኮ ነው እኮ ማል ከገባሽብኝ ልመልስልሽ አልችልም። እሺ አንደኛ ዘፍጥረት ምዕራፍ 1 ላይ ጥቅልል ሐሳብን እየተናገረን ያለው ሐሳቡ እግዚአብሔር ፈጣሪ መሆኑን እየነገረን ነው። እግዚአብሔር ደግሞ ወንድና ሴት አድርጎ እንደፈጠረ ይነግረናል። ከዛ በኋላ ፕሮሰሱ እንዴት ነው ስንል ዘፍጥረት ምዕራፍ 2 ላይ ደግሞ አዳምና ሔዋን ሲመጡ ደግሞ እናያለን ማለት ነው፣ ሲፈጠሩ እናያለን። ስለዚህ ፈጠራቸው ሲል ፕሮሰሱ ጋር እነኚህ ሰዎች ነበሩ፣ ተፈጥሯል። ዋና ሀሳቡ እግዚአብሔር ፈጣሪ መሆኑን ነው የሚናገረው። እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ነው። ይህ ወንድና ሴት የተደረገው ሰው ደግሞ በመንፈስ ዓለም ነበር፣ ኤግዚስት ያደርጋል የሚል የለም። መፈጠር ራሱ ምንድን ነው የሚያሳየው? መጀመርን ነው የሚያሳየው። በፊት አለመኖርሽን ነው የሚያሳየው። በፊት የነበረማ ቢሆን ኖሮ ተፈጠረ አይባልም። እንደዚህ አይነት ቃል የለም። አንደኛ የትምህርቱን ስህተት የሚያደርገው ነገር ምንድን ነው? በመንፈስ ዓለም ነበር ሰው ኤግዚስት ያደርግ ነበር የሚል ትምህርት መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራዕይ አያውቁም። ካለ አሁንም አሳዩን። አልነበረም የሚለውን አልነበርኩም የሚለውን እኮ ነው። ስለመጀመሪያው ሰው ነው የሚያወራው፣ ስለ አዳምና ስለአንተና ስለ እኔ አይደለም የሚያወራው። ዘፍጥረት አንድ ላይ አንተ እግዚአብሔር ከመቼ ጀምሮ ሰውን ኤግዚስት እንዲያደርግ እንደፈቀደለት አሳየን። እሺ ጨረስክ? በመንፈስ ዓለም እንዳልነበረ ሰው የጀመረው እሺ ከጨረስክ ልቀጥል። ወደ እንደነበረ በመንፈስ አልነበረም የሚል በቃ ሚውት አድርግና ተማር። እሺ መጀመሪያው ዘፍጥረት ምዕራፍ 1 ላይ እግዚአብሔር ፈጣሪ መሆኑን ያሳየናል። ሰው ደግሞ ተደረገ ተፈጠረ ነው የሚለን። ተፈጠረ። ከዛ ዘፍጥረት ምዕራፍ 2 ላይ እግዚአብሔር እንዴት አድርጎ ፈጠረው የሚለውን ይነግረናል። ከምድር አፈር አበጀው ይለናል። እዚህ ጋር ዘፍጥረት ምዕራፍ 1 ምዕራፍ 2 ላይም ስንሄድ ዘፍጥረት ምዕራፍ 5 ላይም ስንሄድ እግዚአብሔር ሰውን እንደፈጠረው ይነግረናል ማለት ነው። ይህ የተፈጠረው ሰው ጅማሬ አለው። መቼ ነው ጅማሬው? እግዚአብሔር ሲፈጥረው። በዚህ ሰዓት እኔም አንተም እዚህ ውስጥ ያለን 600 ሰዎች ኤግዚስት አናደርግም። ፔሪድ። የለም እንደዚህ አይነት ትምህርት መጽሐፋችን በስጋ በምንም ኤግዚስት ደግሞ ጸጥ በምንም ኤግዚስት አታደርግም። እሺ በቃ ነው ሰማ። አንተ ደግሞ በቃ ይኸውልህ ፈጠረ ምንድነው ብለህ ጠየቅክ ቅድም ማለት ፈጠረ ማለት ምን ማለት ነው? እስቲ ጠይቀህ አንተ ቀጥል። እኔ አብራራው ተናገርኩ። ኖ መልስልኝ። ሙሉ እናገራልክ። ቀጥል። ለኮኪን የመለስከው ለኔ መልስልኝ። መፍጠር ማለት ምን ማለት ነው? ሐሳብን ቆመ አንተው ራስህ አብራራ። ከዛ ላይ ደግሞ ኖ መልስ። ይሄን ጥያቄ እስካሁን የጠየቅኩን አንድም ሰዓት መልስ የሚባል መልሽ ይልሃለሁ። ይሄን መልስ እስቲ። ፈጠረ ማለት ምን ማለት ነው? በጣም ይስ አሁን ሰዓት ተመልከች። ኖ አንተ መልስ እኮ ነው የሚጠይቀኝ። መለሰ ማለት ፈጠረ ማለት ጅማሬው እንዳለው ነው የሚያሳየው። መጀመርን ያሳያል። ኖ ተፈጠረ አንድ ነገር ተፈጠረ ሲባል ምን ማለት ነው? እሱን መለስኩልህ እኮ። ተፈጠረ ምንድነው? ጅማሬ መኖሩን ያሳያል። ከዛ በፊት አለመኖሩን ያሳያል። በጣም ማለት ጅማሬ ያለው ከዛ በፊት ያሳያል። አበጀውስ ማለት የለም የሚል ሐሳብን ይይዛል ማለት ነው። አበጀውስ ማለት አበጀው ደግሞ የሚለው ዘፍጥረት ምዕራፍ 2 ላይ ከምድር አፈር አበጀው ይላል። እሱም ተፈጠረ ነው። ተመሳሳይ ነገር ነው። ሌላ ነገር የለውም። ካለ ነገር መሰራትን ነው የሚያሳየው። በቃ ካለ ነገር ከተሰራ መፈጠር አይደለም። መፈጠር ካለ መኖር ወደ መኖር መምጣት። እሺ መፈጠር ምንድነው? ካለ መኖር ወደ መኖር መምጣት። መፈጠር ምንድነው? ካለ መኖር ወደ መኖር መምጣት። እሺ ሰው ካለ መኖር ወደ መኖር አልመጣም? መጥቷል። በጣም ጥሩ። መጀመር ግን መበጀት ግን ስማ፣ ቆይ አልነበርክማ እኮ ስማ፣ ለማት ሰማም። ቆይ ወዳጄ፣ አንተ ካወራልኝ ደግሞ ቀጥላለሁ። ካልነበርክ ኤግዚስት አደርጋለሁ ትለኝ አትችልም። ሁለቱ ኮንትራሪ ቃላቶች ናቸው። የአንተ ችግር ይሄ ነው። የአንተ ችግር ምን መሰለህ? ሰው ሲጀምር የጀመረው ከስጋ እንደሆነ ብቻ ነው የምታውቀው። እሺ ከምንድን ነው የተበጀቀን?
ከምድር የተበጀ ቀን ከምድር አፈር የተበጀ ቀን አይደለም ሰው የተጀመረው። ከምድር አፈር የተበጀው ስማ እኮ ስማ፣ ጸጥ ብለህ ስማ። አንተ ሚውት አድርግና። መቼ ነው የተጀመረው ወዳጄ? አንተ ስጠይቀኝ አልነበረም እንደዚህ? እኔም ልጠይቅህ መቼ ነው የተጀመረው? ሰማሁ፣ ስታወራ ሰማሁ። አንተ ሚውት አድርግና ስማ። አሁን ደግሞ መቼ ነው የተጀመረው? ላስረዳ ነው። ሚውት አድርግና ስማ። የሚለውን እኮ ጠየቅ ሜሎስዬ፣ መቼ ነው የተጀመረው? ሚውት አድርግና ስማ። ይኸው እሱ ደግሞ ይመልስ። ሚውት አድርግ። አይ አላደርግም፣ ቀጥል። ተማር። ቆንጆ ነው እንደዚህ ሚውት ማድረግ። ችግር የለውም። ችግር የለውም። ግድ የለም። ሞዴሬተሮችሽ ሚውት አያርጉኝ፣ ሚውት እያደረጉኝ ነው። አንድ ሰው ሚውት እንዳያደርገው በጌታ ፍቅር ይዣቸዋል። ማንም ሰው ሚውት እንዳያደርገው ሜሎስ። ይኸውልህ ስማ፣ እግዚአብሔር ሰውን ከምድር አፈር ወስዶ አበጀ ይላል። እዛ ጋር አበጀ የሚለው ቃል አፈር አካል ነው፣ የተበጀው አካል ነው። በእግዚአብሔር መልክና አምሳል የተፈጠረው ይሄ አፈር የሆነው አካል አይደለም። የእግዚአብሔር መልክና አምሳል ያለው በሰው መንፈስ ላይ ነው። ይሄ አካል ከሁለት ከአቶ እንትናና ከወይዘሮ እንትናን የተወለደው የአቶ እንትናንና የወይዘሮ እንትናን መልክ ይዟል። መንፈስ የተገኘው ከእግዚአብሔር ነው። መንፈስ የያዘው የእግዚአብሔርን መልክና የእግዚአብሔርን አምሳል። የእግዚአብሔር መልክና አምሳል በሰው ስጋ ላይ አልተቀመጠም። ምን ነበር የጠየቅኩ? እግዚአብሔር ስማ፣ ቆይ ስማ፣ ያጠየቅኩ ነው የምትመልሰው። ጸጥ ብለህ ስማ፣ ቆይ ላስረዳ። ምንድን ነው የጠየቅኩ? ምንድን ነው የጠየቅኩ? አይ ምንድን ነው የጠየቅኩ? አታቋርጥ፣ ላስረዳ። ምንድን ነው የጠየቅኩ? ላስረዳ ነው። አታቋርጥ። የጠየቅኩትን ሜሎስ መቼ ነው የተፈጠረው እኮ ነው አይደል? ላስረዳ ነው አይደለም። መቼ ነው የተፈጠረው ነው ጥያቄው። የጠየቅኩትን ማያውቅም እኮ ልጁ እኮ ያልጠየቅኩት ነው የሚመልስልኝ። እስቲ ጸጥ ብለህ ስማ እንዴ። እስቲ ምንድን ነው የጠየቅኩ? አልመለስለትም። ጸጥ ብሎ ይስማ። ጥያቄ ሳትቀርና መበጀት ስማ። ምንድን ነው የጠየቅኩ? መፈጠርና መበጀትን ነው የምነግርህ። እሱ ነው የሚመልስልኝ አይደል? የጠየቅኩትን ጥያቄ የሚመልስልኝ አልጠየቀኝም። እኔ ነኝ መበጀትንና መፈጠርን እየነገርኩህ። ኧረ እባክህ ጠይቄ እየመለሰ ነው። ስለዚህ ምንድን ነው የጠየቅኩ ወዳጄ ነብዩ? ይኸውልህ ሜሎስ ምንድን ነው የጠየቅኩ? ለመመለስ እኮ የጠየቅኩትን ማስታወስ አለብን። ምንድን ነው የጀመርኩትን አያችሁ? የጠየቅኩትንም አያውቅም። አይደለም ሜሎስ፣ ይኸውልህ እኔ አሁን እኔን አንደርስታንድ እንዳደረግ በመሀል ልግባ። መቼ እንዲተፈጠረው የሚለውን የሚመልስልኝ እሱ ነው። ስለዚህ የሚመልስልኝ ጥያቄው መረዳት አለበት። የጠየቅኩትን ሰው እልህ ውስጥ አይደለም መገባባት ያለበት፣ በፍቅር ነው ጠየቅኩት። ምንድን ነው የጠየቅኩት? ስማ፣ ይኸውልህ አሁን ስማኝ በደንብ ስማ። ከማለት በፊት ምንድን ነው የጠየቅኩ ነብዩ? ካልሰማህ የጠየቀኝን ልመልስልህ አልችልም። ጥያቄን አስታውሰኝ። ጥያቄ ምን ነበር? አንተ አታውቀውም ጥያቄ? አሁን ነው ወዳጄ። ይኸውልህ ጥያቄህን አታውቀውም ወይ አንተ? እኔማ ስለማውቀው ነው እየጠየቅኩ ያሉት። አንዴ የምትመልስልኝ ጥያቄው ገብቶሃል ወይ? ጥያቄ ምንድን ነው እያልኩ ነው። በጣም ኢዚ ነገር ነው የጠየቅኩት። ገብቶኛል፣ ግን አንተ ለማዳመጥ በጣም ስለማትፈልግ ቶሎ ማውራት ስለምትፈልግ ከላይ አታስቸግረኝ። አይደለም ጥያቄን አስታውሰኝና ከዛ መልስልኝ። አላስታውስም። ጥያቄ መልስህ እንዴ? እንደዚህ የሚባል ነገር አለ እንዴ? ጥያቄውን ሳያውቅ መመለስ የሚባል ነገር የለም። እኔ አላውቅም አላልኩም፣ አላስታውስም ያልኩ። አንተ አታውቀውም ንገረኝ። ጥያቄ ምንድን ነው? ይኸውልህ አንተ አታውቀውም ጥያቄ። እሺ እየሰሙት እንግዲህ ጥያቄን አያውቀውም ግን ሊመልስልኝ ይፈልጋል። አይ አንተ አታውቀውም ወይ ነው ያለ ሜሎስ። አንተ አታውቀውም ወይ ጠይቀኸኛልና እኔ እየመለስኩልህ ነው። እንደዚህ አይነት ውይይት የለም። ዋናው ሀሳብ የጠየቁትን ጥያቄ እንዲመልስልኝ ጥያቄውን ማወቅ አለበት። ቆይ ኮኪ፣ አንድ ሰው እንዴት ነው የጠየቁትን ጥያቄ ሳያውቅ ዳይቨርት አታርግ? ሚውት እያረጉኝ ነው ኮኪ። አሁንም በጣም ሚውት እያረጉኝ ነው። እንደዚህ አይነት ውይይት የለም። ቆይ ሜሎስ አንድ ጊዜ እኔን አንድ ያዳምጡ። የሁላችሁ የኔና የእናንተን ሞቲቭ እግዚአብሔርም ይረዳዋል፣ ሰውም ይረዳዋል። እዚህ ጋር ምን ለማለት እየፈለግን እንደሆነ። ስለዚህ በፍጹም ቅንነት እናውራ። ማንም ሰው ሚውት እንዳያደርገው ሜሎስን በግልጽ እየተናገርኩ ነው። ማንም ሰው ሚውት እንዳያደርገው በጌታ ፍቅር። ሲቀጥል ሞቲቫችንን የሚረዳ እግዚአብሔር እዚህ ጋር ስላለ ኢምፕረስ ለማድረግ ሳይሆን የእውነት እግዚአብሔርን ለማክበር ከሆነ የፈለግነው፣ ትክክለኛውን እውነት ለትውልድ ለመንገር ከሆነ የፈለግነው በደንብ ተግባብተን እናወራ። ለማንም የእግዚአብሔር ጠበቃ የለም እዚህ ውስጥ።
ግድ የላችሁም በእግዚአብሔር ፍቅር። ስለዚህ መቼ ተፈጠረ የሚለውን ቃል እየመለሰ ነው ነብዩ። በቃ እግዚአብሔር ዘፍጥረት 1 ላይ የሰው መንፈስ ፈጠረ፣ በመልኩና በአምሳሉ ፈጠረ። እኔ ጠየቅኩትን ላስታውሰው። የኔ ጥያቄ ነው። የኔ ጥያቄ ይሄ ሰው ኤግዚስት እንደሚያደርግ አሳየኝ ያልኩ። ኤግዚስት እንደሚያደርግ አሳየኝ ያልኩ። ይኸውልህ ስማ፣ ሳይፈጠር በፊት ኤግዚስት እንደሚያደርግ አሳየኝ ያልኩ። ለዚህ ጥያቄ በምን ሳይፈጠር እኔ እሺ መሐልሁን በምን ሳይፈጠር መንፈስ ዓለም ላይ እንደነበረ ይሄ ሰው ኤግዚስት እንደሚያደርግ በመንፈሱ የእግዚአብሔር መልክና አምሳል ይዞ ተፈጥሯል። ያ የእግዚአብሔር መልክና አምሳል ዘፍጥረት 1:26 እስከ 28 ድረስ እንደምንመለከተው ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ካለመኖር ወደ መኖር የመጣው መንፈሱ ነው። ስጋ የተበጀው ቁጥር 2 ምዕራፍ 2 ላይ ሄደን ከአፈር ሲያበጅ ነው። የህይወት እስትንፋስ እፍ ሲልበት በአፍንጫው ወይም የህይወት መንፈስ የገባው የዛን ጊዜ ነው ብዬ ነገርኩ። የተፈጠረው መንፈስ ነው የሚለውን ጥያቄ በትክክል አድሬስ እያደረኩ ነው። አንተ የምትፈልገውን ነገር እንድናገር ነው የምትፈልገው ወይስ እኔ ማምነው እንድነግር ነው የምትፈልገው? እኔ የጠየቀኝ እኔ ማምነውን አይደለ? እኔ ማምነውን እየነገርኩ ነው። አሁን እኔ ማምነው ያ በእግዚአብሔር መልክና አምሳል የተፈጠረው ሰው የገባው እፍ በተባለ ጊዜ ነው። ኦኬ እሺ። አሁንም ሚውት እያደረጉኝ ነው ሞዴሬተሮችሽ። ከዚህ ወደ ሚውት አታርጉት። እሺ ይኸውልህ ሚውት እየተሰማህ ነው አይደል? አሁን ልክ ሚውት ሲያደርጉ እኔ ሚውት የሚያደርገውን ሰው ከሞዴሬተር ላይ አወርደዋለሁ እዚህ ጋር ስለሚያሳይ። እንደዛ ከሆነ ግን አሁንም ሚውት እያደረጉኝ ስለሆነ ማለት ነው። የለም ሚውት ይሰማል። አሁንማ እያወራሁ ነው። እዚህ ጋር 2 ነጥብ ነው ያነሳሁት። የመጀመሪያው ነጥብ ምንድን ነው ያነሳሁት? መንፈስ የሚል ላሳየኝ ነበር ያልኩት። መንፈስ የሚል ሊያሳየኝ አልቻለም። እሺ ላሳየህ። ሰማሁ አይደል ወዳጄ? እኔ ደግሞ ልቀጥል። አልሰማኸኝም። ሰምቻለሁ ወዳጄ የምትለው ስላልሰማኸኝ ነው። በቃ እኔ ሰምቻለሁ። የግዴታ ካንተ ሰማኝ። እንዴት አላሳየኝም? አይጠበቅብኝም እኮ አልስማማም ነው እንጂ ማለት ያለብህ አላሳየኝም። እሺ ምታሳየኝ አሁንም አሳየኝ። መንፈስ የሚለውን አሳየኝ። እሺ ይኸውልህ አየህ፣ በእግዚአብሔር መልክና አምሳል የተፈጠረው ሰው እግዚአብሔር ከምድር አፈር ሰውን ካበጀ በኋላ የህይወት እስትንፋስ ወይም የህይወት መንፈስ ማብራሪያ ነው የምትነግረኝ? ማብራሪያ አይደለም፣ ጥቅሱን ነው የምነግርህ። የለም ጥቅሱ መንፈስ ይላል በደንብ ይላል። እሺ አሳየኝ። ቁጥር ስንት ነው መንፈስ? ዕብራይስጥ መጽሐፍ ቅዱስ ላይ ሄድና መንፈስ የሚለውን ቁጥር ስንት ላይ ነው? መንፈስ ነው የሚለው የህይወት ቁጥር 7 ምዕራፍ 1 ላይ መንፈስ የሚለውን አሳየኝ። ቁጥር 7 ምዕራፍ 2 ቁጥር 7 ኦኬ። ጾታ ያለው ብለ የጠቀሰው እኮ ዘፍጥረት 1:28 ነበር። ተውኮሱን እሱንማ በእግዚአብሔር መልክና አምሳል ሲፈጥር ወንድና ሴት አድርጎ ፈጠራቸው እኮ። እሱን ተውከው ጾታ የሚለውን በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው እኮ። የወንድና ሴት የተባለው መንፈስ ነው አለኝ አይደል? ኮኪ መጀመሪያ መንፈስ አይደለም ያልከው ጥያቄ በትክክል እሺ። ከአንዳችሁ ጋር የሚያወራችሁ አይደለም። እኔ እኮ መሀል ገብቼ ላስረዳ ብዬ ነው። እሺ እንደዛ ከሆነ ነብዩ ቆይና ካንቺ ጋር ላውራ አስረጂ። እሺ የሚለው ምን መሰለህ? ወንድና ሴት አድርጎ ሲፈጥራቸው በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ ደግሞ መንፈሱ ነው። ስለዚህ ወንድና ሴት ተደርጎ የተፈጠሩት መንፈሳቸው ነው ወይንስ አይደለም? እነሱ መጀመሪያ ኤግዚስት ያደርጉት ዘፍጥረት 1:27 ላይ በመንፈስ ነው እንጂ ስጋን አልለበሱም። ስጋን የለበሱት ዘፍጥረት 2 ላይ ነው። ወንድና ሴት አድርጎ ፈጠራቸው የሚለው ኮኪ መንፈሳቸውን ነው። መንፈሳቸውን አዎ፣ ኤግዚስት አላደረጉም። በስጋ ኤግዚስት አላደረጉም። መንፈሳቸውን ነው እኮ መንፈሳቸውን ነው። እሺ መንፈስ አንቺ መንፈስ ጾታ አለው ነው የምትይኝ ወይ? እኔን ተወኝና ከሱ ጋር አውሩ። እኔና እናንተ ማለት ነው። ለምን ገባሽ ታዲያ? እንዴ ለምን ገባሽ? ኦኬ እኔን ተወኝ ለምን ትይኛለሽ? እኔ ቤት የገባው እሱም ነብዩም አንተም እኔ ቤት የገባችሁት ነው አይደለም። እኔን ተወኝ ለምን ትይኛለሽ? የገባሽው ስልሽ እኮ ከሱ ጋር እያወራ ላስረዳልሽኝ። ስለዚህ አንቺ መንፈስ ጾታ አለው ብለሽ ነው የምታምኚው አልኩሽ። እኔ ተናገርኩት ያስረዳው እሱ ያስረዳው እንደዚህ ያለ 27 ላይ አታምኚ። እሷን ተዋት። ነብዩ ሲያወራ እዚህ ጋር እኔ ደግሞ እንዲህ ብሎ ነው ያለው እኮ። እንደዛ ያልሽው አምነሽበት ነው መንፈስ ጾታ አለው በሚለው
እኔ ሁለታችሁ የምታወሩትን ኤክስፕሌን እያደረኩ ነው። እኔ ማምንበትን ስጨርሱ ነበር። እሱ ያወራውንማ እኮ አውቀዋለሁ። አንቺ ላስረዳ ስትይኝ እኮ እሱ ያመነውን ነገር ታብራራልኝ። እሱ ያልሆነ አውቀዋለሁ። ስህተት ነው የምለው እኮ ስላወቅኩት ነው። ስህተት ነው የምለው ስላወቅኩት ነው። ስለዚህ አንቺ አልገባኝም አላልኩም። ትምህርቱ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ አላሳየኸኝም እያልኩት ነው እንጂ አልገባኝም አላሳየኸኝም እያልኩት ነው። ፍጥረት 1:27 ላይ ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው ሲል ስጋ ሳይለብሱ በፊት ተፈጥረዋል እኮ። እነዚህ መንፈስ ናቸው፣ መንፈስ ናቸው ያልኩት። ስፒሪቱን ነው የፈጠረው። የሰው ልጅ በስጋ ኤክሲስት ሳያደርግ ኮኪ ይሄ መንፈሱ ነው እያልሽኝ ነው አይደል? አንቺ ወንድና ሴት መንፈሱ ነው እያልሽኝ ነው አይደል? እኔ ነኝ ያልኩት። ስለዚህ አንቺ የምታምኚው እንደዛ ነው ማለት ነው። መንፈስ ጾታ አለው ብለሽ ነው የምታምኚው። አሁን ለምንድን ነው እንትኑ ሽፍት የሚሆነው? ሁለታችሁ የምትወያዩት ነገር ነው። እምነትሽን መናገር ምንድን ነው የሚያስቸግርሽ? ኮኪ ጾታ መንፈስ አለው ብለሽ ነው አንቺ የምታምኚው። ለምን እኔን ትጠይቀኛለህ? ከሱ ጋር መጀመሪያው እሺ፣ ለምን ትገቢያለሽ? አትግቢብና በቃ ከነጥዩ አልገባኝም ስትል አልገባኝም አይደለም አላሳየኸኝም ያልኩት አላሳየኸኝም ነው ያልኩት። እዚህ ጋር እኮ እምነትሽ ካልሆነ መንፈስ ነው አትበይኝ። ዘፍጥረት ምዕራፍ 1:27 ላይ ያለው ወንድና ሴት መንፈስ ነው አትበይኝ። እምነትሽ ካልሆነ እምነትሽ ከሆነ እያለ ያለው ነገር አልገባኝም ስላልክ እዚህ ጋር አስረድቶሃል 27 ላይ አለ። እሺ፣ ስለዚህ አንቺ መንፈስ ወንድና ሴት የሚለው መንፈስ አይደለም። አስወጣኝና ነብዩ የተናገረው እሺ፣ አትግቢብን። እሺ፣ አትግቢብን፣ አታብራሪው። ግን አልገባኝም ስትል ነው አይደለም። አላሳየኸኝም ወንድና ሴት የሚለው መንፈስ ስለመሆናቸው አላሳየኸኝም እያልኩት ነው ከቅድም ጀምሮ። እንደዛ ስለው አንቺ ላስረዳ አልሽኝ። የምታስረጅኝ ከሆነ እምነትሽ የሆነውን ነገር ነው የምታስረጅኝ። እምነትሽ ካልሆነ እኮ ማስረዳት አይጠበቅብሽም እኮ። እየሰማን እኮ ነው ሌሎስ። አሁን አንተም ራሱ ስትናገር ማለት ነው ነብዩ አልገባኝም ነገር እንደዚህ ነው ብዬ አስረዳዋለሁ ለነብዩ። ችግር የለም አታስረጅ። ምክንያቱም የእግዚአብሔር ቃል ነው የምናወራው። የእግዚአብሔር ቃል ስናወራ አንድ አቋም ይዘን አናውራ። 5-4 ሆነን አናውራ። ሜላ ይቅርታ ኮኪ ሰላም ብያለሁ። አይ ኤርሚዬ እንደዚህ አልጠብቅህም። አንተ ታላቅ ነህ፣ ትልቅ ነህ፣ ሲኒየር ነህ። እንደዚህ አይነት እሳት የተሳሳተች ስህተት ምናምን ብለህ ጀጅ ማድረግ አልነበረብህም። መጀመሪያ ምንም ሳትሰማ ሳታውቅ እማከብርህ የምወድ ሰው ነህ። ስለዚህ እንደዚህ አይደለም መባባል ያለብን። እኔ ለክርክር አይደለም የከፈትኩት ቤቴ የከፈትኩት በጣም ከማከብራቸው ወንድሞቼ ጋር በስርዓት ለማውራት እንጂ ማናችንም የእግዚአብሔር ጠበቃ አይደለን። እሷ እንዲናት እሷ እንዲናት ብላችሁ ከጻፍክ በኋላ እንደገና እዚህ ጋር ፕሊዝ እኔማ አከብርሻለሁ፣ ወድሻለሁ፣ ሚዩት አታድርጉኝ። ወድሻለሁ፣ አከብርሻለሁ። የጌታ ልጅ ነሽ አይደል? ሁለቱ እኔ እንደማከብርህ እኔ እንደምወድህ እኔን ምንም ነገር ሳታወራኝ እሷ ማለት እንዲህ አይነት የስህተት እሳት ሆናለች እንዳትገ እየሰማዎች ስለሆነ ማለት ነው። እሱም በኋላ ታደርገኛለሽ። ሁለቱ ያውሩ፣ አትግቢባቸው። ሰው ጫጫታ አይሆን ያልኩሽ። እኔና አንቺ እናወራለን። ሁለቱ ያውሩና ሁለቱ ብቻ ያውሩ። ከዛ ደግሞ እኔና አንቺ እናወራለን በዚህ ጉዳይ ላይ ማለት ነው። ችግር የለም። አሁን አንቺ ሁለቱ እኔን ማልከፍ ስለጻፍክ ነው። ፕሊዝ ሚዩት አያድርጉን። ኦኬ፣ ይሄ አንቺ ታታድርጉት። ኤርሚዬ ቀድመህ እዚህ ጋር ስለጻፍክ ከኔ ጋር በደንብ ሳናወራ ጽፌያለሁ። ከሰማሁት ነገር የተነሳ ማለት ነው። ኮኪ ጽፌያለሁ። አልጻፍኩም አላልኩም። ሰው እያነበበው 600 ሰው ያነበበው ጃጅ የምንደራረገው አሁን እኔ ጃጅ አይደለም ያደረኩት። ከሰማሁት ትምህርት የተነሳ ከሙግታችሁ የተነሳ ጻፍኩኝ። የጻፍኩትን የጻፍከው ለምን የጻፍከው ብለሽ ካልሽ በኋላ እሰጥሻለሁ መልስ ማለት ነው። አሁን ሁለቱ ይቀጥሉ። ጥሩ ስለሆነ እኛ እንሰማለን። ታፕኮፒንግ ሼር እያደረግን እነሱ ሲጨርሱ እኔ እና አንቺ በዚሁ ጉዳይ ላይ እናወራበታለን ማለት ነው። ኮኪ ቴንክ ዩ። አንድ ግን ማመን ያለባችሁን ነገር ልንገራችሁ። ሁላችሁም እዚህ ጋር ማናችንም የእግዚአብሔር ጠበቃ አይደለም። ማናችንም ግሩፕ አንጫወት። ማናችንም አንዱ ክሪቲሳይዝ እያደረገ እኔ ክርስቶስ አገልጋይ ነኝ። እኔ ቤተክርስቲያን ጠባቂ ነኝ። በተሰጠኝ ጸጋ እኔ ለክርስቶስ ጠበቃው ነኝ። እህቴ የእግዚአብሔርን ቃል ጠብቃለሁ ማለት ነው። የክርስቶስን አካል እጠብቃለሁ። አንቺ ላትሆኚ ትችያለሽ ኮክዬ። እኔ ግን የክርስቶስ ጠበቃው ነኝ። እሱን ጥብቅና እንዴት እንደሆነ በኋላ ስንደርስ እናወራለን። እነሱ አሁን ያወሩ። በቃ ኮክዬ፣ እኔና አንቺ በኋላ እናወራለን። ቴንክ ዩ። አይ አይደለም እንደዚህማ ብሎ ቴንክ ዩ ብሎ የለም እኮ ኤርሚዬ። ምን መሰለህ የምፈልገው ማንም የክርስቶስ ጠበቃ አይደለም አትበያ። እኔ የቤተክርስቲያን ጠበቃ ነኝ። እኔ የቃሉ ጠበቃ ነኝ። የቃሉ ጠበቃ ልትሆን ትችላለህ። የራሱ የእግዚአብሔር የክርስቶስም ጠበቃ ለቃሉ ጠበቃ ሲሆን የቤተክርስቲያን ጠበቃዋ ነኝ ማለት ነው። ጠባቂ ነኝ ማለት ነው።
የክርስቶስም ለክርስቶስ ቤተክርስቲያን ጠባቂ ነኝ ማለት ነው። ያ ቴንክ ዩ እነሱ ችግር ያወሩ። ያ ቴንክ ዩ ቆይ እነሱ ያወሩ አይደለም የፈለግነውን ከጻፍን በኋላ እንደዚህ ትህትናን ማሳየት የለብንም። በፍቅር በመከባበር ሁላችንም ወዳቸዋለሁ፣ አከብራቸዋለሁ። በነገራችን ላይ የማምንበትን የማመን መብት አለኝ፣ የምታምኑበትን የማመን መብት አላችሁ። በተረፈ ግን እሷ እንዲህ እሱ እንዲህ እያሉ እሷ መርዝ እሷ እሳት ተመርዛለች መርዝ እያሉ ሰውን ለሰው ልጅ ልክ የጻፍኩት በኃይሉ ዮሐንስ ትምህርት ተመርዘሻል ያልኩት ኮክዬ አንብበሽዋል ያልሽ በኃይሉ ዮሐንስ ትምህርት ተመርዘሻል። ኃይሉ ዮሐንስ ማለት በፊታችን መቆም የማይችል ደጋግመን እዚሁ ሶሻል ሚዲያ ላይ ፌስቡክ ላይ እኔና ወንጌላዊ ናቲ እንደዚሁም ደግሞ ኢዮሲም ሆነን ደጋግመን ጥሪ ስናቀርብለት በአደባባይ ፈርቶ የቀረሰው ማለት ነው። ስለዚህ አይደለም ማን ነው ያስወረደው? እሺ ኤኒዌይስ ቀጥሉ፣ ሁለታችሁ ቀጥሉ። እሰማለሁ። ትሰሚያለሽ ኮኪ ትሰሚያለሽ። የምሰማ ከሆነ በስነ ስርዓቱ እሺ። ያው ኤርሚና ተወጥቶት ነው። ስለዚህ ያው አስገብቼዋለሁ። አየሽው አይደል ኮኪ ሞዴሬተሮችሽ ናቸው ያስወረደው። ለምን እንደው ታውቃላችሁ? በይሄ ግሩፕ ስራ ማንንም ስላልጠቀመ ነው። እኛ የግሩፕ ስራ አይደለም የያዝ ነው ያስወረዱ ግን ሞዴሬተሮችሽ ናቸው። እኔ አይደለም ያወረድኩት። አይ አንተ አይደለም፣ ለዛ ነው ያስወጣው። አስገባው። ስለዚህ ኃይሉ ዮሐንስ ማለት ትምህርቱ አጋንንታዊ መሆኑን እኛ ዛሬ አይደለም እሱን ከሱ ጋር አውራ። እሱ ባለበት አሁን ሰው በሌለበት ማንሳት ሰው በሌለበት የሌላ ሰው ናቸው ያወሩ ያሉት እኮ ሁለቱ ናቸው የሚያወሩት። የኃይሉ ዮሐንስን መርዛማ ትምህርት አንቺ ውስጥ አግኝቼዋለሁ። አሁን እዚህ የሚያወራውም ሰውዬ ውስጥ አግኝቼዋለሁ። ስለዚህ እኔ እና አንቺ እናወራለን። ሜላና ነባ ያወሩ፣ እኔ እና አንቺ በኋላ እናወራለን። ቴንክ ዩ። እሺ የምትፈልገውን መጠየቅ የምትፈልገውን ሀሳብ መናገር የምትፈልገውን ሀሳብ መቀጠል ትችላለህ። እሺ እንጠቅልለው። መልካም ምኑን ነው የምንጠቀልለው? ግን ምንድን ነው ያልከኝ? አይ እንጠቅልለው ስትል ምኑን ነው? ጾታ መንፈስ አለው ያልከውን ነው እኮ። የኔን ሀሳብ ነው የምትጠቀልለው አንተ ወይስ የራስህን? የራሴን ነው። አንተንማ አንተ ራስህ ጠቅልለው እንጂ ምን ጠቅልለው አንተ እኮ ጠቅልለው ስትለኝ እሺ ጠቅልለው ውስጥ የራስህን ሀሳባችን ጠቅልለዋለሁ። በቃ እዚህ ውስጥ ለሚሰሙ ሰዎች በጣም ግልጽ አድርጌ የምናገረው ነገር ምንድን ነው? መንፈስ ጾታ አለው የሚል ትምህርት መጽሐፍ ቅዱስ አያውቁም። ይህም ትምህርት ደግሞ የኤቫንጀሊካል ትምህርት እንዳልሆነ እዚህ ውስጥ ያላችሁ ሰዎች ወቁልን። መንፈስ ጾታ አለው ወንድና ሴት ነው የሚል የወንጌል አማኞች ትምህርት አይደለም፣ የፕሮቴስታንት ትምህርት አይደለም። ያለው የሚል ጠቅስልን። በቃ ልንጠቅልሉ አይደል ሀሳባችንን አትግብም። ጥቀስልን። እሺ ጠቅስ እንዳትወጣ ሚውት አድርግና ልጨርስ። ከዛ አንተም በጊዜ ታወራለህ እኮ ቀላል ነገር ነው። ስለዚህ እዚህ ውስጥ ብዙ ሰው ስላለ ኦርቶዶክስም ስላለ ሙስሊምም ሊኖር ስለሚችል ግልጽ ማለት እፈልጋለሁ። ይሄ የፕሮቴስታንት ትምህርት አይደለም። መንፈስ ወንድና ሴት ነው የሚል የፕሮቴስታንት የኢቫንጀሊካል ትምህርት አይደለም። ምን ማለት ነው? የኛ ትምህርት አይደለም ማለት የስተት ትምህርት ነው፣ የኑፋቄ ትምህርት ነው። ከኛ ጋር አንድ አይደሉም ማለት ነው። እንደዚህ ብሎ የሚያምን ሰው ከታች እያየው ስለሆነ ማለት ነው። የቱ ጋር ነው የሚለው? እሱ ቆይ ወዳጄ ቆይ በራስህ ሰዓት ታወራለህ። በራስህ ኖ ጥያቄ የምጠይቅህ በራስህ ሰዓት ታወራለህ። የኔን ሀሳብ አሳይ ወዳጄ። በራስህ ሰዓት ታወራለህ። እኔ ልቀጥል ወዳጄ። ትንሽ አላወራም ወዳጄ፣ ብዙ አላወራም። 2 ደቂቃ ብቻ ጠቀላለሁ። ከዛ አንተም ታወራለህ፣ ኮኪም ታወራለች። ምን ችግር አለው? እሺ ግልጽ መሆን ስላለበት ነው። ሁለት አንድ እምነት ኖሯቸው የሚወያዩ ሰዎች አይደለንም። ሁለታችን የተለያየን ሰዎች ነን። የፕሮቴስታንቱን ትምህርት የኤቫንጀሊካሉን ትምህርት አይደለም። መንፈስ ጾታ አለው የሚል ስለዚህ ከአንተ ሰው መሀል አትግባ እንዴ። እሺ የእኛ ትምህርት አይደለም ይሄ። በጣም ሊሰመርበት ያስፈልገዋል።
ይህን ግልጽ ካደረግኩ በኋላ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል በደንብ ነው የሚናገረው። እግዚአብሔር ማለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህር ዓሦችና የሰማይ ወፎችን በምድር የሚንቀሳቀሱትን ሁሉ ግዟቸው ይላል። እዚህ ጋር መንፈስ ናቸው የሚል ቃል የለውም። እንደዚህ አይነት ትርጓሜ የለም። ሰው ነው የሚለው። ሰው ደግሞ የተባሉት እነማን ናቸው? ወንድና ሴት የተባሉት ናቸው። ወንድና ሴት ምንድን ነው የሚያሳየው? ጾታን ነው የሚያሳየው። ስለዚህ ወንድና ሴት የተባለው ይሄ ሰው የተባለውን አዳምና ሔዋን ስፔሲፊካሊ ስናደርገው ሁለቱን ነው የሚያሳየው ማለት ነው። ስለዚህ ጋራ ወንድና ሴት የተባሉት ስለ ጾታቸው አይደለም የሚናገረው። ሰው የተባለው አዳምና ሔዋን እነሱ ናቸው ምን የሚያደርጉት? የሚባዙት እንጂ መንፈስ አይደለም የሚባዙት። አዳምና ሔዋን አይደለም። ኖ ኖ ኖ ኖ ኖ ኖ ይሄ በራስ ሰዓት ትናገራለህ ወዳጄ። ኖ ኖ ኖ ኖ ኖ ኖ ምንም ኖ ኖ ያንተ ምን ኖ ኖ አልተባለም። ያንተ ትምህርት አዳምና ሔዋን አይልም። ኬት አምጥተህ ነው አዳምና ሔዋን የምትለው? እሺ ማን ናቸው? እሺ ማን ናቸው? ነብዩ ማን ናቸው? ሚውት ነህ። ሰው የተባለ ሁሉ ሰው ማስረጃ እስቲ። ሁሉ ሰው ነው የሚለው ወንድና ሴት ሰው። እዚህ ጋር እግዚአብሔር ባረካቸው የሚለው ሰውን ሁሉ ነው። ሰውን ነው የሚለው። አዳምና ሔዋን ሰውን ሁሉ ነው የሚለውን አሳየን ማስረጃ። ሰው በቃ ሰዎች ወንድና ሴት አድርጎ ፈጠራቸው። ሰው ወንድና ሴት የተባሉት ምንድን ነው የሚፈልገው? በስማችን እንዲጻፍ ነው እያንዳንዳችን ስም። ወንድና ሴት የተባለው ሰው ሁሉ ነው። በቃ አዳምና ሔዋን የሚል የለም። ኬት አምጥተህ ነው አንተ አዳምና ሔዋን የምትለው? ማስረጃ ልስጣ። ዘፍጥረት ምዕራፍ 5 ቁጥር 2 አንብቢልን ኮኪ ከቻልሽ። እሱ ከዛ በኋላ ነው ሌላ ነው። ዘፍጥረት 5:2 ማስረጃ ኬት አመጣልኝ? ማስረጃ ላሳይ። ኖ ማስረጃ ላሳይ። ይሄኛው አይልም። ማስረጃ ማጥቀስ ይባላል እንዴ? ማስረጃ ላቅርብ። ዘፍጥረት 5:2 ማስረጃ ሌላ ኮንቴክስት ነው፣ ሌላ ሐሳብ፣ ሌላ ኮንቴክስት። ማስረጃ ነሽ አንብብሽ